ሰላም ጤና ይስጥልኝ ወገኖች፣ እንዴት አላችሁ? እንዴት ሰነበታችሁ? አንድ በጣም ኢንትረስቲንግ የሆነ ጽሁፍ አግኝቻለሁ። የዶክተር ያዕቆብ ኃይለማርያም ጽሁፍ ነው። እንግዲህ ተመልከቱ። እሳቸው በአንድነት ፓርቲ በነበሩ ጊዜ ወይም ደግሞ እድሜ ልካቸው ማለት ይቻላል እንግዲህ ስለ ኢትዮጵያ የለፉ ምሁራኖች ብዙ አሉ። ዶክተር ያዕቆብ ኃይለማርያም ደግሞ የሬድ ሲ ቴሪቶሪን አስመልክቶ በአጠቃላይ ብቻ በዩናይትድ ኔሽን ውስጥ ያለውን ጽንሰ ሀሳብም ሆነ ማንኛውም የዩናይትድ ኔሽን ቻርተርን ስለሚያውቁ ወያኔ ኤርትራን ሲያስገነጥል ከተቃወሙት ውስጥ ምሁራኖች አንዱ ናቸው። ሲገነጠሉ የኢትዮጵያ ሕዝብ ድምፅ እንዳልሰጠበት የሰጡበትን መግለጫ እዚህ ላይ ያነበዋለሁ። እኔ ለመጀመሪያ ጊዜ ከስንት ዓመት በኋላ አልበለው እንግዲህ ከ37 ዓመት በኋላ ብሉት ኢቢሲ የሚባለው የዜና አገልግሎት እንግዲህ የኢትዮጵያ ዜና አገልግሎት ሲባል ነው የምናውቀው እኛ ድሮ ተማሪዎች እያለን። እዚህ ላይ የእሳቸውን ያቀረቡት በመጽሐፋቸው ላይ ያቀረቡትን ላንብበው። አንድ ገጽ ነው። የኢትዮጵያ የባህር በር ጥያቄ የዚህ ትውልድ ህልውና አንዱ ማጠንጠኛ ይላል ርዕሰ ጉዳዩ። ያዕቆብ ኃይለማርያም ዶክተር አሰብ የማን ናት በሚለው መጽሐፋቸው ኢትዮጵያ አሰብን ያጣችበትን ሁኔታና የባህር በር የሌላት ሀገር መሆኗ የሚያስከትለውን ቀጣይ ጉዳት በታሪክና በሕግ ሰነዶች አስደግፈው አስረድተዋል። በግንቦት 1983 ዓ ም የተጠራው የሰላም ጉባኤ የኤርትራን ነጻነት በማጽደቅ ኤርትራ ከኢትዮጵያ እንድትገነጠል መወሰኑን ዶክተር ያዕቆብ በመጽሐፋቸው ገልጸዋል። ይህ ጉባኤ በሕዝብ ያልተመረጡ ተወካዮች የተገኙበት በመሆኑ ሀገር የማፍረስ ህገወጥ ውሳኔ ለማስተላለፍ ስልጣን እንደሌለውም በስፋት አስቀምጠዋል። በአፄ ኃይለሥላሴ ዘመን ከጸደቀው የ1923 ዓመተ ምህረት ህገ መንግሥት አንስቶ እስከ ደርግ መመሪያዎች ድረስ የኢትዮጵያን አንድ ስንዝር መሬት ለሌላ አሳልፎ መስጠት ወይም ማንኛውንም የኢትዮጵያ ክፍል ማስገንጠል እንደማይፈቅድ መጽሐፉ ያብራራል። እንዲህ አይነት ውሳኔ ሊተላለፍ የሚችለው መላው የኢትዮጵያ ህዝብ በህዝበ ውሳኔ ወይም ሪፈረንደም ሲስማማ ብቻ ቢሆንም ህዝብ ባልወሰነበት ሁኔታ አውድማ ለሌላ ሰው ተላልፎ ተሰጥቷል እንደተባለ ጭሰኛ አርሶ አደር እያንዳንዱ ኢትዮጵያዊ ቁጭቱን ይዞ የባህር በሩን እያሰበ ቆይቷል። ከኢትዮ ኤርትራ ጦርነት በኋላ በአልጀርስ ስምምነት ወቅት ኢትዮጵያ የአሰብ ወደብ ባለቤትነት መብቷን አንስታ የምታስከብርበት መልካም አጋጣሚ እንደነበር ቢገልጹም ኢህአዴግ በወቅቱ ታሪካዊ እና ህጋዊ መብቷን ለማስከበር ጥረት አለማድረጉም በርካቶችን አስቆጭቷል። ሙሉ ለማንበብ በአስተያየት መስጫው ላይ ማስፈንጠሪያ ይጫኑ ይላል። እንግዲህ ሊንኩን እዛ ላይ አስቀምጠውታል። የኢቢሲ በዩቱብ ላይ መጽሐፉ ደግሞ ያላችሁ ልታነቡት ትችላላችሁ። ግን እኔ ደግሞ አንድ ጥያቄ አለኝ። እውን በእኛ ዘመን እንደነበረው አይነት ህብረተሰብ አለ ሀገሩን የሚወድ ነው ወይስ በዘር ፖለቲካ ውስጥ አማራነቱን፣ ኦሮሞነቱን፣ ትግሬነቱን ብቻ ይዞ እኔ ትግሬው፣ እኔ አማራው፣ እኔ ኦሮሞ እያለ የሚኖር ህብረተሰብ ተፈጥሯል ወይ? ምንም የማያጠያይቅ ጉዳይ ነው ወገኖች። ቲክቶክ ላይ ብትገቡ፣ ፌስቡክ ላይ ኢንክሉዲንግ ዩቱብ ላይ ብትገቡ እንዲህ አይነት ትውልድ ተፈጥሯል። ኢትዮጵያዊነት ኮምፕሊትሊ ዓላማቸው ይሄ ነበር፣ ተሳክቶላቸዋል። ሻዕቢያም ወያኔ ትልቁ ነገር የኢትዮጵያን ህዝብ ከፋፍሎ ለመግዛት በወጣቱ ላይ አዲስ ፕሮፓጋንዳ መስራት ዓላማቸው ነበር። ይሄንን ከዛሬ ስንት ዓመት በፊት ይናገሩ ነበር ዶክተሮች፣ ፕሮፌሰሮች ወይም ደግሞ የሀገር ኃላፊነት የሚሰማቸው ወገኖች በሙሉ ስለ ኢትዮጵያዊነት። ኢቨን ወላጆች ራሳቸው ልጆቻቸውን ምን እንዳስተማሩ ባይታወቅም እኔ እሱ ነገር ይገርመኛል። እኔ የእኛ ቤት ኢትዮጵያዊነት አባታችን ኢትዮጵያ ሲባል እንባውን የሚመጣው ኢትዮጵያ ነው የሚለው። ኢቨን በኤርትራ የተወለዱ ዜጎች በኤርትራ አሁን እናንተ ኤርትራውያን የምትሏቸው በታሪክ ትልቋ ዋናዋ ኢትዮጵያ ኤርትራ ናት። ዋናዋ ንግሥተ ሳባ እኮ የበኩር ልጇን የወለደችው አስመራ መሀል ከተማ ማይበላ የሚባል ሰፈር ነው። ትልቁ ዓላማቸው ኢትዮጵያዊነትን ማጥፋት ነው። ከየት ነው ይህንን የወሰዱት?
እኛ ደጋግመን እንናገራለን። ኢትዮጵያን ከኢትዮጵያዊነት ወደ አቢሲኒያ ለመለወጥ የወሰኑት የበርሊን ስምምነት፣ አቢሲኒያ ማለት አሁን ያለው ካርታ ማለት ነው። ብዙዎች አሁን አታውቁትም። ይህንን ኢቨን ምሁር ነኝ የሚለውም አያውቀው። ግን አዲስ ትውልድ መፍጠር አለብን፣ ኦሮሞነትን የሚያስካካ። አሁን ተመልክቱ፣ የኦሮሞ ማህበረሰብን ተመልከቱ። ሶማሌዎች ጫካ ወስደው ያሰለጠኑትን ሽፍታ ሐውልት ተሰርቶለታል ባለ ጎባ ላይ ዋቆ ጉቱ። ከዚህ የበለጠ ኢትዮጵያዊነትን የማጥፋት ዘመቻ አለ ወይ? ሶማሌዎች አሁን ይሄ ሀረርጌ የኔ ነው፣ ባሌ የኔ ነው፣ ሲዳሞ የኔ ነው፣ አርሲ የኔ ናት፣ ናዝሬት የኔ ነው እያሉ የሚፈክሩት ለምንድን ነው? ቅኝ ገዢዎች የቀበሩት ፈንጂ አይፈነዳም ሲባል ሰምታችሁ ታውቃላችሁ? እዚህ ኢትዮጵያን ለማፈራረስ በራሱ በኢትዮጵያ ሕዝብ ላይ ነው ፕሮፓጋንዳ የሚሰሩት። ከሬድሲ የራቀች ኢትዮጵያን ለመፍጠር አቢሲኒያ ተብለናል። ተመልከቱ። የዛሬ አሁን እኮ ኤርትራ በራሳቸው ፍቃድ ሪፈረንደም ከእናት ሀገራቸው ጋር ተዋህደዋል። ሲገነጠሉ ደግሞ መጀመሪያ ድምፅ የሚሰጠው ማን ነው? የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ስላችሁ እኮ ኖት ኦንሊ አዝ ኤርትራ ውስጥ ኢትዮጵያዊነትን የሚፈልገው ብታምኑ ባታምኑ 90% ኢትዮጵያዊነትን ይፈልጋል። በዛን ሰዓት ኢትዮጵያዊነቱን የሚክድ ሕዝብ አይደለም። አብሬ ስለኖርኩ ነው ደረቴን ነፍቼ የምነግራችሁ። የኤርትራ ሕዝብ ከእናት ሀገሩ መገንጠል አይፈልግም። ኤርትራ ከእናት ሀገሯ እንድትገነጠል ትልቁ ስራ የሚሰራው በነ ሳውዲ አረቢያ፣ ጆርዳን፣ ሰሜን የመን፣ በዛን ጊዜ የመን 2 ነበሩ። በአጠቃላይ አረብ ሀገራት በሙሉ ከደቡብ የመን በስተቀር። ሰሜን የመን ጥያቄ አላት በሬድሲ ላይ በዛን ጊዜ ሀኒሽ፣ ትልቁ ሀኒሽ እና ትንሹ ሀኒሽ፣ ጃዝራት ዘኮዋ፣ እነዚህ አላንዶች የኔ ነው ትል ነበር። ግን ወንድ የሆነ እዛ ቦታ አይደርስም ነበር። እንኳን እንዲደርሱ በስህተት አሳጥማጆች ኢንተርናሽናል ሆቴል ላይ አጠገብ ስለሆነ ሲመጡ እኔ በነበርኩባቸው ፓትሮል ቦቶች ወይም ፓትሮል ክራፍቶች ከነጀልባቸው ይዘን አሰብ አምጥተን የነሱ ካውንስለር ፈርሞ ነበር የሚለቀቁት። የመን ቀይ ባህርን የደፈረችው ወያኔ ከሻዕቢያ ጋር ኤርትራ ለቀቀት ሲል የኛ ነው ብለው ዘመቻ ጀመሩ። እንደሚሉ እኔ እውነቱን ልንገራችሁ፣ ይሄ ጥያቄ እንደነበራቸው በደርግ ጊዜ እናውቅ ነበርኛ። እና በአንድ ወቅት እንደውም ትኩረቱ የባህር ኃይሉ በሙሉ ወደ ሰሜን አቅጣጫና ይሄ የጢዮ ባራሶሌ ቤሉል ነፃ አውጥተን ስለነበር ከዛ በላይ ከዚህ ከምጽዋ በላይ ወደ መርሳ ተክላይ ወደ መርሳ ጉሉብ ነበር ትኩረት እና እነዚህ ደሴቶች አካባቢ ፓትሮል አልተደረገም። በአንድ ወቅት አሰብ ባህር ኃይል መደብ የተወሰኑ እንደውም የቤዙ ምክትል አዛዥ ካፕቴን ግርማ ተከስተ ነበሩ። ኦፕሬሽኑን ራሱ እንትን የሚሉት ካፕቴን ግርማ ተከስተ የኤርትራ ተወላጅ ናቸው። ግን ተወልደው ያደጉት ጅማ ነው። ኤርትራ ስትገነጠል ግን ያው ለህይወታቸው ሰግተው ሻዕቢያ ጋር ገቡ። ብዙ አልቆዩም፣ በህይወታቸው አልፏል፣ የሉም። በዛን ወቅት ግዳጅ ያስተማራሉ። እዛ አካባቢ ሲያዩ የመኖች የሆነ ፕሮጀክትም እስከ መጀመር ደርሰዋል ደሴቱ ላይ። ከዛ በኋላ የእኛ ጦር መርከብ 2 ጦር መርከቦች አንዱ እንደውም ፍርጌት ነው ይባላል። እኔ በቦታው አልነበርኩም፣ ግን ደሴቱ በደንብ እንዲደበድብ ተደረገ። በመድፍ ማለት ነው። በባህር ኃይሉ መድፎች በደንብ ተቀጠቀጠ፣ ያለው ነገር ወደመ። ከዛ ፕሮፐርሊ ያን አካባቢ ፓትሮል ማድረግ ተጀመረ እና አልቀረም። ያው ኤርትራ ተገንጥላለች ተብሎ ገና እኮ ሪፈረንደም ይሄ የውሸቱ የባርነት ናጽነት የሚለው ሪፈረንደም ሳይካሄድ ኦልሬዲ ኤርትራ ተገንጥላለች። ካስታወሳችሁ አፍሪካ አንድነት አዳራሽ ውስጥ መለስ ዜናዊ የኤርትራ ኢንዲፔንደንት መሆን መብቷ ነው ብሎ እንትኖች የአፍሪካ መሪዎች ፊት ተናገረ። የአፍሪካ መሪዎች ብታምኑም ባታምኑም ከኛ በላይ ደግጠዋል። ሰው የለንም እንጂ እዛ ውስጥ ተነስቶ ይሄ ሰው የሚናገረው ልክ አይደለም የሚል አንድም ኢትዮጵያዊ የለም። በዛን ጊዜ ተቃዋሚ ፓርቲ የለም። አንዴ ብቻ ስብሰባ ተደርጎ
እነ ፕሮፌሰር አስራት ወልደየስ የአሰብን ጉዳይ ሁሉ አንስተውበት ነበር። በዚህኛው አጋጣሚ ግን ማንም ሰው የለም ደንግጠው ይሄን ነገር የኢትዮጵያ ሕዝብ ያውቀዋል ብሎ እንኳን ለመጠየቅ እንግዲህ ኢትዮጵያ እነዚህን ሁሉ አፍሪካ ሀገራት ነፃ ያወጣችው ሀገር ናት። ይታያችሁ ሀገሯ ውስጥ የበቀለ እንደ ኢትዮጵያ መሪነት ሆኖ መለስ ዜናዊ እነሱ ፊት መብታቸው ነው ኢንዲፔንደንት መሆን ብሎ ተናገረ። ኢሳያስ ምን አደረገ? ለህዝቡ ባርነት ናጥነት የትኛው ይሻልሃል አላቸው። እስቲ ከኢትዮጵያ ህዝብ ጋር እኔ እንግዲህ ኤርትራ ውስጥ ስንኖር እንደ አንድ ኢትዮጵያ እኩል ሆነን የኖር ነው። ህገ መንግስት ወይም ህግ እኩል ነበርን። there is no any ምንም ፕሮብለም አልነበረበትም። ህዝቡ ከሰራዊቱ ጋር እንዲጋጭ የሚያደርገው የሻዕቢያ ቅስቀሳ አለ። በእርግጥ ግን ይሄንን ወታደራዊ መንግስት ደግሞ ይሄንን ማብረድ አልቻለበትም። በጦር መሳሪያ ነው የሚያስቡት እነ መንግስቱ ኃይለማርያም። ያ ነገር ነው የኤርትራን ወጣት ወደ በረሃ እንዲገባ ያደረገው። እኔ ከመቀጠሬ በፊት ብዙ ነገር ሰማ ነበር። አፋኝ ጓዳ አቋቁመው ነበር። በጦር መሳሪያ የሚፈታ አልነበረም። በሪፈረንደም እንኳን ቢደረግ ያኔ ህዝቡ ከኢትዮጵያ ህብረተሰብ መነጠል አይፈልግም። ቢገነጠሉም እንኳን በዛን ጊዜ ሳውዘርን ዌስት ኮስት በእጃችን ነው አንሰጣቸውም። በሱም ላይ እነሱም ሲገነጠሉ የኢትዮጵያ ህዝብ ውሳኔ መስጠቱ አይቀርም። አሁንም አስቀምጠውታል ዶክተር ያዕቆብ ኃይለማርያም ያነበብኩላችሁን። እንግዲህ የጽሁፉም ይታያችኋል። በእርግጠኝነት ግን ይህንን ኃላፊነት የሚሰማው ወጣት እውን ታገኛላችሁ? ለፍጹም አታገኙ። እኛ አልሰማችሁም? ፋኖች የሰጡትን መግለጫ እኛ ቀይ ባህር የኛ አይደለም እና አንዳርጋቸው ጽጌ እንደነ ዶክተር ያዕቆብ ኃይለማርያም ሲናገሩ ነበር። የኛ አይደለም ብለዋል። ሰምታችኋል። እኔ አሁን ያለው ህግ አራዊት አልቀበለውም እና አብይ አህመድም የኢትዮጵያ ሕዝብ መረጣቸው የወያኔ ሰንሰለቶች ናቸው። ወያኔ ያመጣብን ጣጣዎች ናቸው። ይሄንን ጉዳይ አሁን እዚህ ላይ በኢቢሲ ላይ ስላገኘው ስለደገፍኩት እና አብይ አህመድን ደጋፊ ወይም የነሱ የፖለቲካ አሸርጋጅ አይደለሁም። እኔ ዘረኛ አይደለሁም። ኢትዮጵያዊ ነኝ። ሞቴም ኢትዮጵያዊነት ነው። ቃል መሐላዬ ኢትዮጵያዊነት ነው። ከልጅነት ጀምሮ ያደግኩት በኢትዮጵያዊነት ነው። አማራ ተጎዳ እንዴ ተጎድቷል። በጣም አማራው መርጠው ይገሉ ነበር። ለምን? የፖለቲካ ዓላማቸውን ያደረጉት የአማራ ገዥ መደብ ብለው ነው። ይሄንን ሰፊው የኢትዮጵያ ሕዝብ ያውቀዋል። ግን እነዚህን ዘረኞች ልክ ማስገባት የሚቻለው በአማራነት ታግለህ አይደለም። እነሱ ሌላውን ህብረተሰብ ይዘው አይደል እንደሚያታልሉ። ታዲያ የአማራ ብሔረሰብ ከሁሉም ጋር በእኩልነት አገራችን ነፃ እናውጣ ብለው ኢትዮጵያዊነት ፋኖ ቢሆን እኛም ዘምት ነበር አብረናቸው። ግን ጨው ለራስህ ስትጣፍጥ ብሏል። በአማራነት የትም አትደርስም። በኦሮሞነት የትም አትደርስም። ሰላም አይገኝም። ይሄን ወቁ ወገኖች። ይሄ የዘር ፌዴራሊዝም ካርታ እያለ ኢትዮጵያ ውስጥ ሰላም አይኖርም። በቀጥታ እውነቱን መናገር ግድ ይለናል። እና አብይ አህመድ እኮ አስተዳደራቸው ወያኔ በሚያስተዳድረው የዘር ፖለቲካ የዘር ፌዴራሊዝም ነው። ለመለወጥ ዝግጁ አይደሉም። እኛ ኦሮሚያ ነን ነው የሚሉ። ኦሮሚያ የሚባል ነገር በታሪክ በኢትዮጵያ ውስጥ አለ ወይ? የለም። ኦሮሚያ የሚባል ነገር ሊኖርም አይችልም፣ የለምም። በዘር መደራጀት ኢቭን አፍሪካ አንድነት ድርጅት ውስጥ ይከለክላል። አፍሪካ አንድነት እኮ የዩናይትድ ኔሽንን ቻርተር ነው የተቀበለው። በዘር ቢሆን ኖሮ አፍሪካ 50 ምናምን አይደለም 500 ሀገር መፍጠር ይቻል ነበር። እንዲህ አታውም። አሁን እነ ዚምባብዌ፣ ኡጋንዳና ኬንያ አንድ ሀገር የነበሩ ናቸው። ግን ቅኝ ግዛት ከፋፍሏቸዋል። ኢትዮጵያ ቅኝ አልተገዛችም። ዋይ ይሄን ያህል ክፍለ ሀገር የነበረውን በዘር ፌዴራሊዝም ማዋቀር ለምን አስፈለገ? የኢትዮጵያ ዩኒቲ ኮር አንድ አድርጎን the land of lions ብለው የህንዱ ጠቅላይ ሚኒስትር እስከመናገር የደረሱት ለምንድን ነው? አንድ ዩኒቲ ነበርን። do we have unity now? never። የለም። አሁን አንድነት የለም። አሁን እንደው እግዚአብሔር አያደርስብን እንደ ሶማሊያ አይነት ወረራ ኢትዮጵያ ላይ የሆነ ብቻ እንደው ቢከሰት
እውን ህብረተሰቡ ሀገሩን ለማዳን ይዋጋሉ ወይ? አሁን ካለው የዘር ፌዴራሊዝም መንግስት ጋር ሲተባበራሉ? ኔቨር። ማንም አይተባበርም። በአሳፋሪ ሁኔታ ኢትዮጵያ ተበታትናለች። አትበታተንም እንዳለን ተበታትናለች። ከዚህ በለጠም ዘመነ መሳፍንት እኮ ይሻላል። አሁን ካለው ሁኔታ ስታዩት ዘመነ ፊውዳሊዝም ይሻላል እኮ አሁን ካለው ሁኔታ ስታዩት። መፍትሄው ምንድን ነው ብላችሁ እንዳትጠይቁኝ ወገኖች። መፍትሄው ኢትዮጵያዊነት ፋኖ ያስፈልጋል። ኢትዮጵያ ውስጥ ኢትዮጵያዊነት ፋኖ ኖ አማራ ፋኖ የምትሉት ተው። እዚህ ገደል የገቡ የማይረቡ ሰዎች ናቸው። በቆማቸው የሞቱ ሙትቻዎች ናቸው። ከእነዚህ ከነ አብይ አህመድ በምንድን ነው የሚሻሉት? የአንድ ሳንቲም ገጽታዎች ናቸው። እስከ ደነጋ መዳረሻችን ኢትዮጵያዊነት ስላለ አይደል እንዲገሉት ምን ሊሉት የፈለጉት? ብዙ ስሙን በብዙ መልኩ አጥፍተውታል። ኢትዮጵያዊነት ነው የሚያሸንፈው። እና የባህር በር ጥያቄ ደግሞ ልናስመለስ የምንችለው እኮ እነሱ እኮ የ100 ዓመት የቤት ስራውን እኮ በእናንተ ላይ ሰርተውታል። ይሄ የዘር ፌዴራሊዝም እና ኢሳያስ አፈወርቂ የሰሩት ካልኩሌሽን እኮ ነው። ይሄ ኦሮሚያ፣ አማራ ክልል፣ ትግራይ ክልል የሚባል ኤርትራ ውስጥ ይሄ የለም። ለምን? ጉዳቱን ያውቁታል። የብሔረሰቦች እድል እስከ መቀጠል ብለው ሻዕቢያዎች ያስተምሩ ነበር። ለኤርትራ ሳይሆን ለእኛ ለቀረረውት እና ይሄ ሞተ መፋራ ህዝብ እርስ በርሱ እንዲናቆር ያደረገው የ100 ዓመቱ የቤት ስራ የተቀመረልን በሻዕቢያን ነው፣ በወያኔ ነው። መለስ ዜናዊ he has identity crisis። እናቱ ኤርትራ ናት፣ አባቱ ትግራይ ነው። ያው እንትና እነ ኢሳያስ ኤርትራዊ ነኝ ብለህ እንዳትመጣብን እዛው በአጋሜነትን ያሉት። ኢሳያስ አፈወርቂን ከወሰዳችሁ ደግሞ በአባቱ ወገን ትግራይ ነው ተንቤን። ይኸው ይላሉ እኮ እዚህ የኤርትራ ተወላጆች እኔ እዚህ ባለሁበት ሀገር እሱ ትግራይ ነው አጋሜ ነው ነው የሚሉት። ግን እሱ ናጽነት ብሎ ባጸደቀው በየዓመቱ ኢንዲፔንደንስ ዴይ ብለው ሲጨፍሩ አያቸዋሉ። እንዴ ነጻነት ያገኘ ህብረተሰብ እኮ ሀገሩን ጥሎ አይወጣም። ባክ ቱ ዩር ካንትሪ። አሁን ነቅተውባቸዋል ነጮች። ችግሩ የኢኮኖሚ ችግር ነው ኤርትራ ውስጥ ያለው። እንደ ሀገር መኖር አትችልም ኤርትራ። በቪዲዮ በተለያየ ነገር አይታቸዋል። እና ከዚህ በላይ አልናገርም። የሚሰማ ይኑር አይኑር አላውቅም። ግን ድምፄን ቀርጬ እኔ ኃላፊነቴን እወጣለሁ፣ እናገራለሁ። አይመለከተኝም ማለት ነው። ምክንያቱም እኔ በኢትዮጵያ ህይወት ለሀገሬ ህይወት እስከ መስጠት ድረስ ደርሻለሁ በወታደርነት። ግን አትሙት ብሎ ያኖረኝ አምላክ አለ። እንደዚህ አይነት የጠፋ የማይረባ ርካሽ ትውልድ ለማየት ሀገራችን ላይ ሸፍተው ለሶማሊያ ድንበር አሳልፈው ሊሰጡ የተዋጉን እነ ዋቆ ጉቱን የሚያመሰግን የሞተ ድንበር አሻም የሞተ ሙትቻ ትውልድ ነው ያለው። የማይረባ ሀገር ህዝብ የረገመው የተረገመ ህዝብ በጣም ያሳዝናል። ከዚህ በላይ አልናገርም። የራሳችሁ ጉዳይ። ኧረ ገና እናገራለሁ።